ወሰላቱ ወሰላሙ ዐላ ረሱሊላህ እንደገና ተመልሰናል እና አላህ Subhanahu Wa Ta'ala ግልጽ በሆኑ ቋንቋዎች የሰው ልጆች እድል እንዴት እንደሚወሰን እያሳየን ነው ያለው በነጽጽር ማለት ነው። እና الذي اتماله የተዘካያ ከጀሃነም ነፃ ሆኖ ለዘላለም ጀነት የታጨው ደግሞ ተመልካም የተመጥፎ ነገር መራቅ መጠንቀቅ ብቻ ሳይሆን በመልካም መስክም በጣም ትጉህ የሆነ ተሳታፊ ነው ይላል። ለምሳሌ በገንዘቡ በኩል ሶደቃን ያበዛል። ገንዘብ አላህ ሰጥቶታል። ያችን የሰጠውን ገንዘብ ለራሴ ብቻ መጠቀሚያ መሆን አለበት አይልም። ለራሱ እንደሚጠቀም ለሌሎችም ለደካማ ወገኖቹ ይቆርሳል ያደረጉታል ማለት ነው። ለምንድነው ይሄን የሚያደርገው? የተዘካ የተጧሃሩ من الذنوب በዛ በሚሰጠው ሶደቃ ከወንጀል ለመጽዳት ሲል ሶደቃ ልክ ሳሙና ማለት ነው ለወንጀል። ሶደቃ በሰጠህ ቁጥር ወንጀልህ እየረገፈልህ እየጸዳህ ነው የምትሄደው ማለት ነው። ሁለተኛ የተዘካ ማለት ዩነሚ ማለሁ ተብሎ ተፈስሯል። ሶደቃ በሰጠህ ቁጥር ገንዘብህ አይከስርብህም እና ያድጋል። እንደውም አላህ ይባርክልሃል። አንተ በሰጠህ ቁጥር አላህ መተኪያውን ይሰጥሃል። ወማ አንፈቅቱ ሚን ሸይእን فهو يخلفه እንዳለው ማለት ነው። እና ማነቀሶ ማሉን ሚስደቃ ገንዘብ ሰደቃ ስለተሰጠለት አይጎልም አሉ ረሱል አለይሂ ሰላቱ ወሰለም። አላህ ቃል ገብቷል መተኪያውን ሊሰጥህ في الدنيا والآخرة። በሰጠህ ቁጥር ሩሩ በሆንክ ቁጥር በመስጠትህ ምክንያት አትከስርም። አይዞህ አትፍራ። ብዙ ሰዎች ስሰጥ ከስራለሁ ብለው የሚፈሩ አሉ። ይሄ የተሳሳተ አመለካከት ነው። ሙእሚን ይሄንን ሊያስብ አይገባውም። በሰጠህ ቁጥር እንዳውም የስጦታን በር በራይ ላይ ነው የምትከፍተው። ለምን? በየቀኑ በምስራቅ በኩል ሁለት መላእክቶች አሉ ይላል في الصحيح የመጣው ሐዲስ ማለት ነው። መለካን كل يوم ملكان كلما طلعت الشمس يقول احدهما اللهم اعطي منفقا خلفا واعطي ممسكا تلفا። ሁለቱ መላእክቶች ሌላ ስራ የላቸውም። ዘላለም ጧት ፀሐይ በወጣች ቁጥር ጌታቸውን ይለምናሉ። ለጋሽ የሆኑትን ቸር የሆኑትን ባሮችን አንተ መካሻውን ስጣቸው እያለ ዱዓ ያደርግልሃል። ሌላው ደግሞ ጨባጣውን ጨብጥበት እሱም አይሰጥም አንተም ያዝበት እያለ ይረግምሃል ማለት ነው። እኛ ይሄንን አናቅም። ስለዚህ ብዙ ሰዎች ያው በቁጠባ ፕሮግራም እናድጋለን ይመስላቸዋል። አይደለም ቁጠባ ወትሮስ ማን አመጣው? አንተ 10 ጊዜ ብትቆጥበው አላህ ያላለውን ከየትም ልታመጣ አትችልም። ቆጥበህ አንድ ቀን ሌባው መጥቶ ላጥ አንድ ቀን ቃጠሎ ተነስቶ ባዶ እጅህን ለጊዜው ነው አለኝ የምትለው፣ ግን አንድ ቀን ጉድ መሆን አይቀርም ማለት ነው። ተሰራህባት ግን ያቺ ነገር በሰራ ቁጥር በአላህም ዘንዳ እየተዘገበችልህ ነው። እዚህም ደግሞ በሰጠ ቁጥር ለሰጠስተው እያሉ ነው መላእክቶቹ። አላህ መተኪያውን ይሰጣል። እና ነብዩ አለይሂ ሰላቱ ወሰለም አንድ ቀን አስማ ቢንቱ አቡበክርን ምን አለ? ያ አስማ አንዲ አዕጢ ወላ ቱምሲኪያ ፈይምሲኪላሁ አለይክ። አንድ ነገር እጅሽ ላይ ካገኘሽ ተራስሽ ትንሽ የምትተርፍ ነገር ካገኘሽ ወዲያው ስጫት ለባሰበት እና እቺ ለነገ ትሆነኛለች ብለሽ ቁጥር አድርገሽ አታስቀምጫት። ቁጥር ስታደርጊ አላህ ደግሞ ቁጥር ክንጭር ይቆልፍብሻል አሏት። ስለዚህ አደራሽን በሰጠሽ ቁጥር አላህ ይተካልሻል። አላህን ተማመኚ። ገንዘብሽን ተምትተማመኚ እቺን አኑር ያለው ለነገ ለከርሞ ይቻለኝ ከምትይ ለከርሞ አላህ አለኝ አሁን ይሄን ሰጥቻለሁኝ ብለሽ ማድረግ አለብሽ አሉ። ብዙ ጊዜ ይሄ ነገር ያው ለነፍስያ ይከብዳታል። ሁላችንም የምናውቀው ጉዳይ ነው። ቢሆንም ግን በተቻለ መጠን ልንታገላት ይገባል ማለት ነው። አስረን ተቀለን እጅ መስጠት የለብንም ሁሉ ጊዜ። እና አላህ ለሰጠ ይሰጣል ነው የሚለው። ማለት የተዘካ ማለት ገንዘብህን በሰጠ ቁጥር አላህ መተኪያውን ይሰጣልና ይበዛልሃል እንጂ በሰጠ ቁጥር አትከስርም ማለት ነው። ወማ ለአሐድ عنده من نعمه تجزى። ይህ አይነቱ ሙኽሊስ የሆነ ሙንፊቅ ታዲያ ለጌታው ብሎ እስከሆነ ድረስ የሚሰጠው ያን ነገር ከሌሎች ወረታ አይጠብቅበትም ይላል። ለተሰጡት ተመጽዋቾቹ ወገኖቹ ይህን ሶደቃ ሰጥቻለሁ ገሌ ወረታዬን ነገ ወይም ከርሞ ይከፍለኛል ብሎ ተስፋ ያደርግም። ለምን? አላህ ጋር ነው ሙዓመላው። አላህ ጋር ስለሆነ ኩንትራቱ ለሚስኪን ይሰጠዋል። የሚያቀውም ይሁን የማያቀውም ይሁን ብቻ ችግረኛ ከሆነ አላህ ለችግረኛ እርዳ ብሎኛል በሚል ስሜት ነው የሚሰጠው እንጂ ይሄ ወዳጀ ነው ወይም ነገ እሱ ምናልባት ቀን ያነሳ ይሆናል እኔ ሳረጅ ረዳኛል ብሎ አይደለም የሚሰጠው ማለት ነው። እና ወማሊ አሐድን عنده من نعمه تجزى ከተመጽዋቾቹ እዚህ መጽዋቹ ዘንዳ የሚመነዳ የሆነ
ስጦታ የለውም ዛሬ ከሰጠሁት ነገ ምናልባት ይሄ ሰውዬ ይረዳኛል በሚል ተስፋ ከሆነ የወንፈል ነው ማለት ነው ቅብብሎሽ ነው ዛሬ ልርዳህ እኔ ደግሞ ኋላ ታጣሁ ምናልባት ትረዳኛለህ ማለት ስለሆነ ይሄ ከአላህ ጋር አይገናኝም ለአላህ ብለው የሚሰጡ ሰዎች ግን ማንኛውም ችግረኛ ስለሆነ ለአላህ ብለው ይሰጣሉ ከዛ በኋላ ስለዛ ሰው የሚያውቁት ነገር የለም ማለት ነው እንዲህ ከሆነ ነው በአላህ ዘንዳ ትልቅ ተቀባይነትና ቦታ የሚኖረው ኢላ ብቲጋአ ወጅህ ረቢል አዕላ የጌታውን ፊት ለማየት በመጓጓት ብቻ ነው የሚሰጠው ኸይር በሰራ ቁጥር ጌታ ይወደዋል ስለዚህ ይህንን ኸይር ነገር በተሳተፍኩ ቁጥር ጌታ ይወደኝና በዚህ በረከት ነገ ጌታዬን በገሃድ ለማየት ያስችለኝ ይሆናል ብሎ ጌታውን ተመናፈቅ የተነሳ ሩእየት አላህ ሊገዛበት ነው የሚሰጠው ማለት ነው ይህ አይነቱ ለጋሽ ነው አላህ ዘንዳ ጥሩ ወረታ የሚያገኘው ይላል ማለት ነው ኢላ ብቲጋአ ላኪን ብቲጋአ እንደ ማለት ነው ኢላ እዚህ ላይ በላኪን ማዕና ነው የምትመጣው አንድ ሰው የሙእሚንና ሙኽሊስ የሆነው ሰውዬ አላህ አውጣ ባለው ቦታ የሚያወጣው ለጉራ ለዝና ለስም ለውዳሴ መግዣ ሳይሆን የጌታን ውዴታ ለማግኘትና የጌታን ፊት ለማየት ነው ዋጋ የሚከፍለው ማለት ነው ምክንያቱም ሙእሚን የሆነ ሰው ነው አላህን የሚያየው መልቂያማ ኢማኑን ደግሞ በኸይር ስራ ነው የሚያዳብረው በዚህ በመጽዋት እንግዲህ ብዙ ሚናስ ካለው ድረስ የማየት እድሉ ደግሞ በጣም ይሰፋል ማለት ነው የታላቁን ጌታውን ፊት ለማየት ብሎ እንጂ ለማንም ለምንም ብሎ አይደለም የሚያወጣው ይላል ወለሰውፈ የርዳ በዛ ዓላማ ላይ እስካወጣው ድረስ እንደተመኘው ያ ያሰበው ነገር ተሳክቶለት ደስ እንደሚለው ነው አላህ Subhanahu Wa Ta'ala በዚህ መልክ ከሰጠህ በእኽላስ የአላህን ርዷ ለማግኘት ብለህ እስከሰጠህ ድረስ ያ ያልከው ነገር ተስፋ ይረጋገጥልሃል አይዞህ በማለት ያረጋግጣል እና እነዚህ የመጨረሻዎቹ አያቶች አቡበክር ሰበብ ነው የወረዱት ይባላል ማዕናው አጠቃላይ ነው ይሄን ያደረገ ሁሉ ተመሳሳይ ድል ያገኛል ግን የመጀመሪያዎቹ አሽቃ የተባሉት እና አቡጀህል እና አቡለሃብ ናቸው በዛ እንግዲህ በር የሚሳተፉት ማለት ነው በተቃራኒው ደግሞ እና አቡበክር መጀመሪያው ኢማን በሚጠየቁ ጊዜ ተኢማን ጀምረው ነው አውንታዊ ምላሻቸውን የሰጡት በተለይ አቡበክር ልዩ ቦታ አላቸው በዚህ ቦታ ላይ እና ሱረቱ አቡበክር ትባላለች ባይቺ ሱራ ስማቸውን አላነሳችም ግን በተግባራቸው በመንፈሷ ከሳቸው ታሪክ ጋር ትዛመዳለች እና አቡበክር ረዲዋኑላሂ ዐለይሂ መጀመሪያ የነብዩ ቅርብ ጓደኛ ነበሩ ከልጅነት ጀምረው አብረው ነው ያደጉት ኋላም ነፍስ ታወቁ በኋላ ወደ ስራ ዓለም ሲገቡም እንደዚሁ አብረው ነበር ይተባበሩት ማለት ነው እና ነብዩን በጣም ያከብሯቸዋል ያፈቅሯቸዋል በእድሜም በጣም ተቀራራቢ ናቸው ነብዩ 2 አመት ያህል ነው የሚበልጧቸው የ2 አመት ልዩነት ነው እንደ ታናሽና እንደ ታላቅ ወንድም ማለት ነው በዚህ መልክ ነው የሚኖሩት በሐሳብ በጣም ይግባባሉ ይሄ እስላም የሚባል ዲል በሚመጣና ነብዩ ንቡዋ በሚቀበሉበት ጊዜ ነብይ ይመጣል አኺረት ዘማን ይመጣል የሚባለው ነብይ በተወራ ቁጥር አቡበክር ለነብዩ የነበራቸው ግምት ይሄ የሚባለው ሰውዬ እውነት በእኛ ዘመን የሚመጣ ከሆነ የኔ ጓደኛ ሳይሆን አይቀርም ብለው ይገምቱ ነበር ሱብሃንአላህ ምን ያህል እንግዲህ እንትን እንደነበራቸው ማለት ነው መቼም ተመሐመድ የበለጠ ሰው እኔ ደግ ሰው አይቻላቅም እና ይሄን እድል እንዲያው የሚሰጠው እኔ እስካወቅኩ ድረስ በዛ ሀገር መቼም እሱን የሚተካ ሰው የለምና ይሄ እድል መሐመድ ሊያገኘው ይገባል ብለው ይገምቱ ነበር በጉጉትም ይጠብቁት ነበር በተለይ ያው በአረቡ ክልል ነው የሚወረደው በፋራም ተራራ ስር ፋራም ማለት የመካ ተራራ ነው እንግዲህ እኛ ሀገር ነው ማለት ነው እዛ ሀገር ከወጣ ከመሐመድ የተሻለ ማንም የለም ብለው ይጠብቁ ነበር በጉጉት በአጋጣሚ ልክ ወህዩ በሚወርድበትና እሳቸው የአላህ ነብይ ሆንኩኝ ብለው የመጀመሪያውን መግለጫ በሚሰጡበት ጊዜ አቡበክር አልነበሩ ነጋዴ ነበሩ ሻም ሀገር ነበሩ ማለት ነው ተዛ ሲመጡ መኮች ገና ኬላ ላይ ተቀበሏቸው ከተማ ውጭ ማለት ነው እና እንግዲህ አቡበክር በጣም ባለጸጋ ህዝብ የሚያከብራቸው ሰው ነበሩና አሁን የቅርብ ጓደኛ መሆናቸውን ስለሚያውቁ እሱ ተደገፈው ይሄ ሰውዬ በቀላሉ ይጠናከራል ብለው ስለፈሩ ድጋፍ ለማሳጣት እና እዛ ሰፍስፈው ጠበቋቸው ተሻም ሲመለሱ አሁን በአገር የተከሰተው ጉድ ሰማሁ ያሏቸው ምን ተከሰተ እና ያ ጓደኛ እኮ አበደ ማን መሐመድ አይደረግም ምን አደረገ ሲሉ ነብይ ነኝ አለ ነብይ ነኝ ስላለ ነው ያበደው አዎ ነብይነት እንግዲህ የማይሆን ነገር የሚመኝ ሰው ያ አበደ ነው የሚባለው በተለምዶ አይደለም አበድክ እንደ ነው የሚባለው የማይሆን ነገር ተተናገረ
በእነሱ ዘንድ እንግዲህ ዘበት ነገር ስለሆነ ነው አበደ የሚሉት ማለት ነው። አቡበክር ዘንድ ደግሞ የተጠበቀ ነገር ነው ይሄ እና አበደ የማበዱ ምልክት ምንድነው ሲሏቸው ነብይ ነኝ አለ እንዳሉ ለሳቸው ትልቅ ብስራት ነው። ኢንካነ ቃል ለቀርሶ ደቃሉ የኔ ችግር አለ ማለቱ ነበር እስካሁን ካለማ ያው መሆን ያለበት ሰው ነው የሆነው እኮ አሉ አበቃ። ከዛ በኋላ ቤታቸው ገቡና ጭነታቸውን አወረዱና በቀጥታ ነብዩ ጋር መጡ። ሲመጡ ወሬ ነው በጥላት አንደበት ነው የተነገራቸው። እውነት ይሄ ነገር ተብሎ አልተባለ ማረጋገጥ ሲለባቸውም የይቀናቸው ብዛት ተልባቸው ፈንቅሎ ስለወጣ ስሜቱ በሩ ላይ ሲደርሱ በር ሲቆረቁሩ ምን ሲሏቸው አና ያ ረሱላህ افتح لي لا اله እንዲህ አይነት ተስዲቅ ከየት ነው? እውነት የተባለው ነገር እውነት ነው ወይ ብለዋል ወይ እንዴት ነው ብለው እንኳን መጠየቅ የለባቸውም። 100% እርግጠኛ ከመሆናቸው የተነሳ ያ ረሱላህ ያ መሐመድ ማባሉ ቀረ ማለት ነው። እና ይሄንን ነገር ረሱል አይረሱም ነበር ሁሉ ጊዜ ማ دعوت احد ما عرضت هذا الامر على احد الا كان له كبوال ይሄንን የእስላም ነገር በቀጣም ሆነ በተዛዋሪ ለማንም ሰው አላቀረብኩለትም የማመንታት ልበለተው የማለት የማወላወል ባህሪ የታየበት ቢሆን እንጂ ኢላ ማ ካነ ቢኒ አቢ ቁሐፋ አቡ ቁሐፋ ልጅ ግን ሳይጠሩት ወያለ ነው አሉ። አማ ተትሩኩ ሊሳሂቢ አሉ። አንድ ቀን ከዑመር ጋራ በሐሳብ ተጋጩና ተቆጡ ነብዩ እና እንደዚህ ተጋጨን ምናምን ብለው ሲነግሯቸው አማ ተትሩኩ ሊሳሂቢ ይሄን አንድ ጓደኛዬን አትተውልኝም? አንድ ጓደኛ ቢኖረኝ እሱን ሁሉ ጊዜ እንትን ትላላችሁ አሉ። አና الاسلم يا رسول الله አሉ። والله እኔ ነኝ የደረስኩት አሉ አቡበክር። እኔ ነኝ ጥፋተኛው። ላ አንተም ብትሆን ማን ነው አንተ ወደረኛ ሆኖ አንተ ጋር ሁሉ ጊዜ የሚፎካከረው? ከዛ በኋላ ቀጥ ብሎ አቡበክር ማንም ሰው አያይም ነበር ይላል። ነምን ይሄ ትልቅ ቦታ ነው ትልቅ ደረጃ የሚያሰጣቸው ማለት ነው። ማን ነው ሳይከራከር ሳይጠራጠር ዝም ብሎ ሰተት ብሎ ሊገባ የሚችለው? ከዛ በኋላ ቃል ብቻ አይደለም ይሄንን ከተቀበሉ በኋላ የኔ ስራ ድርሻ ምንድነው ነው ያሉት። ወዳው እንግዲህ እርሶ ስራውን ጀምረዋል ረዳት መሆን አለብኝ ብዬ ይሰማኛል እኔስ ምን ማድረግ አለብኝ ነው ያሉት። ነብዩ ነበሩ ማዘዝ ያለባቸው። አንተ ይሄን ነገር እንዴት ነው ተቀበልከው ተስማማለህ አትስማማም ብለው ማባበል ነበረባቸው። ያም አልተባለም። ከዛ በኋላ ደግሞ በል እንግዲህ ይሄ ነገር እኔ ብቻዬን መቼም አልችለውምና ሰው ለሰው ነው እንረዳዳ እስተሚሏቸው አልጠበቁም። እኔ ምን ልታዘዝ ምንድነው ይሄን ነገር እንዲሳካ የኔ ሚና ምንድነው ብለው ነው የጠየቁት። በል እንግዲህ ዳዕዋ አድርግ አንተ ያው በህብረተሰቡ ዘንድ ተሰሚነት አለ ብዙ ጓደኞች አሉ ያው ባተገኘው አጋጣሚ ሁሉ ይሄን ነገር እንደሚጠቅም ለሰዎች አስረዳሉ። ወዲያው ሳምንት ሳይሞላ 6 አሽረቱ ሙበሽርን የመጣው በሳቸው እጅ ነው። ተአሽረቱ ሙበሽሩን 6ቱ የሰለሙት በሳቸው እጅ ነው። ሱብሃንአላህ ከነብዩ የበለጠ ስራ ሰሩ ማለት ነው። ነብዩ ገና ተደብቀው ነው ያሉት አደባባይ አልወጡም። እሳቸው ግን በስራ መስካቸው ከህብረተሰቡ ጋር ይገናኛሉ። የታወቁ ነጋዴ ናቸው። ሲመጣ ናማገሌ ይሉታል በጆሮው እኔ በጣም ለራሴ የምወደው ትልቅ እድል ልነግር ፈልጊያለሁ መቼም አንተ ጥሩ ሰው ነህ ታምነኛለህ ይሉታል። አዎ የመሐመድ እኮ ያላህ ነብይ ሆኗል አንተ ጅራት መሆን የለብህም አንተና እኔ ግንባር ቀደም እንሆን ይሉታል። እሺ ብሎ ሄደ። ውሰደኝ ቶሎ ሂዶ ወደ እስላም አብዱራህማን እንግዲህ እነ ዑስማን እነ ጦልሃ እነ ዙበይር በሳቸው እጅ ነው የመጡት። ሱብሃንአላህ ይሄ እንግዲህ አልበቃቸው ብሎ ሌሎቹ ደካማዎቹ ወገን የሌላቸው ምስኪኖቹ እንደነ ቢላል እንደነ አማር ያሉት ደግሞ ለምን ሰለማችሁ እየተባሉ በአደባባይ ይቀጠቀጡ ነበር። በሚቀጠቀጡበት ጊዜ ደግሞ እነዛን ማስጣል በኃይል መከላከል አይቻልም። ሞላው ከተማ ነውና ያደመባቸው። ስለዚህ እነዛን የሚጨፈጨፉትን ደካሞች ደግሞ በገንዘባቸው ሀብታም ስለሆኑ እየገዙ ነፃ ያወጧቸው ነበር። ነፃ ካወጧቸው አንዱ ቢላል ኢብኑ ረባህ ነው ረዲየላሁ ዐንሁ ጀሚዓን። እና ቢላል ወትሮ ያው የኡመያ ኢብኑ ኸለፍ አገልጋይ ባሪያ ነበር። እሱ አቡበክር ወደ ሻም ሀገር ሸቀጥ ጭነው ሲሄዱ ኡመያ ደግሞ ቢላልን ሸቀጡን ጭንና በአቡበክር ኃላፊነት ያው አንተ ሙሽሪፍ ሆነህ ይሄንን ባሪያ ይዘህልህ ሂድና እባክህ ነግዶ ይምጣ እያለ ይልካል። እና አቡበክር ጋራ በጣም ይቀራረባሉ ቢላል የሥራ ባህሪ ስላገናኛቸው። አሁን በሚሰልሙና ችግር በሚደርስባቸው ጊዜ አቡበክር ገዝተው ነፃ ወጧቸው ማለት ነው። ነፃ በሚያወጡ ጊዜ የአቡበክርን እንትን ለማጥቆር
አቡበክር እኮ ቢላልን ነፃ ያደረገው ውለታ ስላለበት ነው። ቅን አገልጋይ ስለሆነ ሁልጊዜ ሻም ሀገር አብረው ስለሚሄዱ አንዳንዱ ውለታ ስላለበት ያሊ ከፍል እንጂ ለአላህ ብሎ አይደለም እያሉ ያሟቸው ጀመር ማለት ነው። ረበል ዓለሚን ግን ሸሃዳውን የራሱ ምስክርነት ሰጠ። ወማ ለአሐድን عنده من نعمة تجزى ከቢላል ቀርቶ ከአቻዎቹ ከነፃዎቹም እንኳን አቡበክር የማንም ውለታ የለበትም። አቡበክር በመካ ከተማ ሰው ሁሉ ውለታ አለው፣ እሱ ግን የማንም ውለታ የለበትም። የማንም ሰው ይላል ወማ ለአሐድን عنده ሱብሃንአላህ። ማን ነው እንደዚህ የሚባልለት ሰው? እና የሚከፈል ወረታ የለበትም። እሱ ግን የሚያስከፍለው ውለታ አለ በህብረተሰቡ ላይ ማለት ነው። እና ቢላልን እነ ኡመያ አፍላ ተራራ ላይ በመካ ፀሐይ ድንጋይ ላይ እንደዛ አሸዋ ላይ ያስተኙትና ራቁቱን ከላው ላይ ትልቅ ድንጋይ 3-4 ሆነው ያመጡና ደረቱ ላይ ይጭኑበታል። ከዛ ዙሪያውን እየቀጠቀጡ ያሰቃዩታል፣ ትንፋሹን እያዳመጡ ማለት ነው። አሐድ አሐድ እኔ ከአላህ በስተቀር ምንም ነገር አማቀው ነገር የለም ይላል። እና ሰተዘሉ ሀከዛ ሐታ ተሙተ አው ተክፍረ በመሐመድ ይለዋል። እና ወይ በመሐመድ እስተምትክድ ወይም እስተምትሞት እጣ ፈንታ ይችናት ካሁን በኋላ አንላቀቅም ይለው ነበር። አቡበክር በዛ ሲያልፉ በጣም ይሰማቸዋል፣ እያዩ ሰው የተቀጠቀጠ ገራፊዎቹ እስተሚደክማቸው ድረስ። በዛ ጊዜ በእንግዲህ ጠጋሉና ይሄንን ኡመያ ብኑ ኸለፍን አንተ ምን ሞኝ ነህ አሉት። ይሄ እኮ እንደ ሰው ባታስብለት እንደ ሰው ባታዝንለት እኮ ንብረት እኮ ነው አሉት። ንብረትህን ዝም ብለህ ቀጥቅጠህ አሰቃይተህ መግደሉ ምንድነው የሚጠቅምህ? አልሆነህም አይደለም አንተ ታልተመቸህ ብትሸጠው እኮ ዋጋ ያወጣል አሉ። ተመልከት በስልት ዋጋ ዝም ብለህ ከገደልከው ከሰርክ እኮ ማለት ነው። ብትሸጠው ግን ዋጋህን ይዘህ ሌላ አንተ የምትፈልገው ባሪያ ልትገዛበት ትችላለህ። ለምንድነው አንተ እንደዚህ ጅል የምትሆነው አሉት። ለሱ ሐሳብ ይመስለው ሲመክሩት ይሄን መናጢ ማን ይገዛኛል አለ። አራን ይገዛለሁኝ። ሱብሃንአላህ ሱብሃንአላህ እኔ ገዛዋለሁ ተገር ሰልችቷል። ሰውየው ተስፋው ቆርጧል፣ እንደማይመለስለት ታውቋል። ብቻ ደራ ይዞት እንጂ ማለት ነው። ስለዚህ እኔ ገዛዋለሁ ሲል ደስ አለው በጣም። ምክንያቱም ስሙ ጠፍቷል፣ ማንም ይገዛኛል ብሎ አላሰበም። ስንት ትገዛኛለህ ሲል እስቲ አንተ በለ እስቲ ያልከውን በላሉት። ይሄን ያህል አላፎ የገባለትን ምክንያቱም ያንን ገና ይከራከሩኛል ብሎ ይጠብቃል። እሱ ግን ትንሽ ዋጋ ነው የጠራው፣ ምክንያቱም ተስፋ ቆርጧልና። እና እሳቸው ሳያንገራግሩ በቃ ብለው እጁ ላይ ወዲያ የተፈለገውን ነገር ማለት ነው። ከዛ እንደገና ደነገጠ። ተዝ በላይም እኮ በጠራ ይሰጠኝ ነበር ይሄ ሰውዬ አለና ወይ እንዲያው ሳላስብ እኮ አሳሳትከኝ አለ። ከፋር ቢሆንም ግድ የለም አለ። ይሄን መናጢ እንኳን ይሄን ያህል ስታገኘሁኝ ይበቃኛል እና ከዚህ በላይም ሊያወጣ ይችል ነበር። ተዝ በታይም ብትለኝ ይሸጥልሃለሁ አለ። ሽፍ እኔ ደግሞ ከዚህ በላይ ብትልም ገዛ ነበር አሉት። ለምን አላማቸው መለያየቱ እነ ሰዓይኩም ለሸታ መጣች እዚህ ማለት ነው። እሱ ይሄ ባሪያ ዝም ብሎ ሊሞት ነው፣ ኪሳራ ውስጥ እየገባው ነውና ሪያልንስ ቢሆን ይበቃል አይደለም ምን ችግር አለ ዝም ብሎ ከሚሞት። አቡበክር ደግሞ ቢላልን በ10 ሺህ በ20 ሺህ ሳይሆን 100 ሺህ ቢጠየቅ አልተውም ነበር አሉ። ለምን አቃለሁና የጀነት ጓደኛዬ ነው። አላማቸው አመለካከት ሰዎች እንዴት እንደሚለያዩ። ይሄንን ባሪያ በዚህ መልክ ነፃ ወጡ። የዛ ጊዜ ስማቸውን ለማጉደፍ እንደገና አቡበክር እኮ ቢላል የቅርብ ጓደኛው ስለነበረ እንዳውም ባለውለታው ስለነበረ ለዛ ብሎ ነው የገዛው እያሉ ሲያስወሩ ወማ ለአሐድን عنده من نعمة تجزى ማንም ውለታ የለበትም። የሚመነዳ ውለታ ኑሮበት ያለፈው ውለታ ሊከፍል ሳይሆን ኢላ ابتغاء وجه ربه الاعلى ይሄንን በማድረግ ይሄን ጭቁን ሙሂድ የሆነ ሰውዬ ነፃ በማውጣት ጌታዬ ጋራ ትልቅ ቦታ አገኛለሁ የጌታዬን ፊት ያለሁኝ ብሎ ናፍቆ ነውና ወለሰው ፈርዷ ይሄን የተመኘውን እድል ደግሞ እኔ እንደማረጋግጥለትና ደስ እንደሚለው ነው በማለት አረጋገጠ ማለት ነው። ስለዚህ እንግዲህ አሁንም ተመሳሳይ የሰራ ጎበዝ የዚሁ አይነት ተመሳሳይ ዋጋ እንደሚያገኝ ነው። እነሱ እንደ ሰበብ ናቸው እንጂ በእነሱ ዘንቦ አላባራም። እንደነሱ ሊሰራ የሞከረ እንደነሱ አይነት ሚዳ ጌታም ይሰጠዋል ማለት ነው። እና ይሄንን እንግዲህ ቁድዋ ሐሰና ናቸውና የነሱን ፈለግ እንድንከተል ነው በዚህ መልክ ታሪካቸውን የሚጠቁማል። እሺ ሱረቱ ዱሃ ወደ ቀጣዋ እንሻገራለን። ቢስሚላሂር ረህማኒር ረሂም ሱረቱ ዱሃ
አضحም እንደዚሁ መካ የወረደች 11 አንቀጾች አሏት አጭር ምዕራፍ ናት ያለፈችው የአቡበክር ሱራ በመባል ስትታወቅ ይህች ደግሞ የነብዩ ሱራ በመባል ትታወቃለች ማለት ነው በነብዩና በራሳቸው ዙሪያ ነው የምታጠነጥነው ሱረቱ الضحى والضحى እንደተለመደው በቃለ መሐላ ይጀምርልናል ወኡክሲሙ ቢالضحى በንጋት ሰዓት እምላለሁ ይላል አላህ Subhanahu Wa Ta'ala በንጋት ሰዓት እንግዲህ ሌሊቱ እንጨለማ ነግሶ ታደረ በኋላ ፈጅር በሚመጣ ጊዜ እንደገና ብርሃን ይፈነጭና ሁሉም ነገር ቁልጭ ብሎ ይታያል ይሄ እንግዲህ ክስተት በየቀኑ የሚደገም ነገር ነውና በዚህ በንጋት ወገገን እምልላችኋለሁ ይላል ወለይሊ በሌሊትም ኢዳ ሰጃ አካባቢውን ያለውን ፍጥረታት ሁሉ በጨለማው በሚጋርድበትና በሚያጠልምበት ጊዜ እምላለሁኝ ይላል እና በእነዚህ ሁለት ተቃራኒ ነገሮች ምሎ የሚያረጋግጠው ምንድነው ማ ወዳአከ ረቡከ ጌታ አንተን አላሰናበተህም ወማ ቀላ አልጠላህም ብሎ ነው የሚምለው ይላል ማለት ነው እና ይሄን ያለበት ምክንያቱ ምንድነው ነብዩ አለይሂ ሰላቱ ወሰለም ያ ወህይ መውረድ እንደጀመረ ስራቸውን ጀመሩ ከትንሽ ጊዜ ቆይታ በኋላ ግን ያልጠበቁት ክስተት መጣ ማለት ነው እሱ ምንድነው ፈትረተል ወህይ የሚባል ነገር ለአንድ ወይም ለሁለት ለሶስት ቀን ያህል በተከታታይ ተቋረጠ ጅብሪል ሳይመጣ ቀረ ማለት ነው ወይም የጅብሪል መቋረጥ ሳይሆን አመማቸው ሰው እንግዲህ አንዳንድ ጊዜ በአጋጣሚ ይታመማል ሰው ናቸውና እሳቸውም ትንሽ ጤንነታቸው ተረካና ሌሊት ያደርጉት የነበረው ድምጽና እንቅስቃሴ በጎረቤት መሰማቱ ቀረ ማለት ነው በጎረቤታቸው ከቤታቸው ጎን አጎታቸው ቤት ነው የአቡ ለሃብ የሙጅሪሙ ሰውዬ የሱ ሚስት ኡሙ ጀሚል ትባላለች የአቡ ሱፊያን እህት በጣም ሰይጣን ሰው ናት ነብዩን እንግዲህ እንዳይቀበል አጎታቸውን ችንካር የመታችበት እሷ ናት እሱ ዘዒም ነበር በአገሪቱ ላይ በጣም ሀብታም ከበርቴ ባለ ወገን ስለነበረ የአገሪቱ ማመራር ተናቡ ጀህል ቀጥሎ እሱ ነበረ የነበረው ተሰሚነት ማለት ነው አሁን ነብዩ እንግዲህ የወንድሙ ልጅ ናቸው ገና በእድሜ ለጋ ናቸው እሱ ትልቅ አዛውንት ነው በአገር ላይ ተሰሚነት ያለው ሰው ነው አሁን እሳቸው ነብይ ነኝ ባለው ሲንቀሳቀሱ ሰዎች ተለት ወደ ለት ያመኑና እሳቸውን እየደገፉ ሲመጡ እሷ ምን ትለው ነበረ መጥፎ ሴት ያድርስለውና በቃ እንግዲህ የወረደ ወርደ የወንድም ልጅ አሽከር ሆና ትለዋለች ለወንድም ልጅ አሽከር ሁን ገልቱ ሰው ይሄው አይደለም ክብረቢስ አንተ ነቃ ነቃ ብትልቆህን ጊዜ ይሄን ቦታ አንተ ነበርክ መውሰድ ያለብህ እንግዲህ አንተ እንደገና የወንድም ልጅ እግር አጣቢ መሆን ነው የሚጠብቅህ ያለች ተሾፍረዋለች ማለት ነው ምቀኝነት ውስጥ እንዲገባ ስለዚህ ሴት የላከው ጅብ አይፈራም አይደለም እውነትም ይሄን ነገር በመወክር አለና ገባበታ ምስኪን እንግዲህ እንደነ ሐምዛ አላህ ቢወፍቀው ኑሮ የወንድም ልጅ ክብር ነው እሱ ይሄን እድል ካገኘኔስ ምን አጣሁኝ ማለት ነበረበት እሱ ግን በምቀኝነት ታወረና ከዛ በኋላ ቀንደኛ ዋና ተቃዋሚ ሆነ ለነብዩ አለይሂ ሰላቱ ወሰለም ማለት ነው በይቺ ሴት እንግዲህ ነብዩ ቤት ጋራ ጎለጎን ነው እንደዚህ ጣራና ጣራው የተሳሳመ ነው የሁለታቸው ቤት ነብዩ ቤታቸው የሚናገሩት የሚሰሩት ነገር ሁሉ እነሱ ቤት ይሰማል የገጠር ቤት ነው የዛ ጊዜ እንዳሁኑ ያው ዘመናዊ ቤት አይደለም ሽንቁርቁር ነው ግድግዳው የነሱም የነዚህም እዚህም ይወራው እዛ ይሰማል ይታያል በሽልኪቱ አሁን ሌሊት እሳቸው ያው ሱረቱል ሙዘሚል ሱረቱል ሙደሲር ወርዶላቸዋል እና ያ አዩሃል ሙዘሚል ቁም ሌላ ኢላ ቀሊላ ባለው መሰረት ተሐጁር ሲሰግዱ ነው የሚያድሩት ሌሊት ያው ቁመው እግራቸው እስከሚያብጥ ድረስ ቁርአንን እየቀሩ ድምጻቸውን በጣም ሳያንሩም በጣም ምስጥር ሳያደርጉት በእንጉርጉሮ መልክ ጌታቸውን እያወደሱ እሷ ደግሞ ምቀኛ ስለሆነች እንቅልፍ የላትም ይሄ መናጢ ምን እያነበነበብን ይሆን ሟርት እያደረገብን ይሆን እያለች በገዛጇ በፈጠረችው ችግር ትረበሻለች እና ሁሉ ጊዜ ጆሮዋ ከሳቸው ጋር ነው ማለት ነው አሁን በአጋጣሚ አማመማቸውና ተኝተው ድምጽ ሳይሰማ አደረ ነገም እንደዛው ተነገም ወደ 3 ቀን ማለት ነው ከዛ አረጋገጠች 3 ቀን ሙሉ ድምጽ አልሰማችም ተሳካልኝ አለችና ያው ተህኒያ አልታረግ መጣች ማለት ነው ቤታቸው ድረስ መጣችና እንዴት አደራችሁ ሰላም ናችሁ ወይ ሰሞኑ ምናምን እና ምን አለች እኒ ለአርጁ አነ ሸይጣነከ ቀድ ወዲአከ ወቀላከ አለች ይሄ እንደ የሚያስለፈልፍህ ነገር ወህይ መጣልኝ እያልክ አንተ ያልሆነ ነገር የማያዋጣ ነገር ይዘህ
ሰይጣን አጋንንት እኮ ነው የሚጫወትብህ አሁን ግን ትጦህ ገለል ያለ ይመስለኛል እንዲያው እንኳን የተሻለህ ብላ ምስራት ትነግራቸዋለች ማለት ነው እሳቸው እንግዲህ አሟቸው ነው ሰው ሲያመው ውርዱ ይቋረጣል እንግዲህ እና እሷ ግን አጋጣሚውን ተጠቅማ ያው የነበረው አዛውን ጅን ነው የሚጫወትበት ምናምን ሟርት ለክፎት ነው እያሉ ያሙት የነበረው ነገር የተሳካል ይመስሏት ኢኒ ለአርጁ አነ ሸይጣነከ ቀድ ወደአከ ወቀላክ ሰይጣንህ የለከፈህ ነገር ትቶህ ዘወር ብሎ ተሽሎ ሰሞኑን ረተም ብለህ ተኝተህ እያደርክ ነውና እንኳን የተሻለ ለዚህ ያበቃ ትላቸዋለች ማለት ነው የዛ ጊዜ እሳቸው ሞራል በጣም ተመታ ማለት ነው እሷ ታኒያ አልታረግ ነው የመጣችው መርዶ ነው የነገረቻቸው እና ጌታዬ እንዴት እንዲህ አድርጋ ምስራች ትለኛለች አላህ የሰጠኝን እድል ወህይን ለምን ተቋረጠ ብላ በማሰብ ፈንታ እንኳን የቀናህ እንኳን እንደዚህ የሆነልህ ታለችኝ በዙ ምናልባት ቢቀጥልስ አሉና እሳቸው ተረበሹ ማለት ነው ያኔ ወዳው ጅብሪል አሚን መጣና ይህችን ሱራ ይዞ ዱብ በማለት ማ ወደአከ ረቡከ ወማቀላ እቺ ሰይጣን ሴትዮ የራሷን ህቅድ የራሷን ጥላቻ ነው መርዝ የተናገረችው ጌታ ግን አንተን አልጠላህም አላሰናበተህም አይዞህ አላቸው ማለት ነው ከጌታ መልስ መጣ ማለት ነው ጌታ ምን ያህል እንደሚንከባከባቸውና ለሳቸው ጉዳይ እንዴት እንደሚቆረቆርላቸው ያሳያል አንድ ነገር በተሰነዘረ ቁጥር በተለይ የስም ማጥፋት የስድብ የውዥንብር ነገር በተፈጠረ ቁጥር መልስ የሚሰጥላቸው እሱ ነው እሳቸው ስለራሳቸው አይከራከሩም ስለዚህ ረብል ዓለሚን ማ ወደአከ ረቡከ ወማቀላ ይቺ ሰይጣን ሴትዮ እንደምትለው ጌታ አልጠላህም አላሰናበተህም እና ነብይነቱ ተሽሯል በቃ አላህ አባሮታል ብላ ነው የምታስወራው ያለችው ይሄ ደግሞ የራሷን ጥላቻ ነው እንጂ የምትገልጠው እኔ በበኩሌ አንተን አላሰናበትኩህም አልጠላሁህም ባለው መልኩ ይቀጥላል አላቃችን ይላል ማለት ነው ወለልአኺረቱ ኸይሩን ለከ ሚነል ኡላ የመጨረሻው ወደ ኋላ የሚመጣው ዲል ከመጀመሪያው ዲል የበለጠና የተመረጠ ይሆንልሃል አለ ማለት ምንድነው አንተ እንዳውም እለት በለት እድገትህ እየቀጠለ ይሄዳል ተተናንት ዛሬ ከዛሬ ነገ ያደክ ነው የምትሄደው እንጂ ወደ ኋላ መመለስ የለም ጥላት እንደሚመኝልህ አላቸው ማለት ነው ወይም ደግሞ በዚህ በዱንያ ላይ ተምታገኘው እድል ሁሉ የመጨረሻው ዓለም ደግሞ በአኺራ ላይ የተደገሰልህ የበለጠ ነው እና የዱንያ ሰዎች እንግዲህ የዱንያ ስልጣናችንን ገንዘባችንን ክብራችንን ሊካፈለን መጣ ብሎ ቢንገበገቡ እዛኛው ዓለም ደግሞ የተደገሰልህን ቢያው ኑሮ ምን ሊሆኑ ነበር እዛኛው ደግሞ አላህ ላንተ ያዘጋጀልህ ነገር ከዚህ እጅግ የላቀና የበለጠ ነው ይላቸዋል ማለት ነው በመሆኑም ወለሰውፈ ይዕቲከ ረቡከ ፈተርዷ ጌታ ገና ተጀመረ እንጂ ምን ተይዞ ወደፊት ደራርቦ ጨምሮ ይሰጣል እንደ የዛ ጊዜ ደግሞ አንተ ከምትጠብቀውና ከምትናፍቀው በላይ ስጦታው ይደራረብልህና ትረካለህ ደስ ይልሃል አይዞህ አላቸው ማለት ነው እና ጥላት ገና በጅማሬ ይሄን እድል አገኘ ብለው ነውና የሚንገበገቡት ይሄ እንግዲህ የማይጥማቸው ከሆነ እነሱ በንዴት ይለቁ አንተ ግን ገና ስጦታችን ይቀጥላል ይለግስሃል ጌታ የዛ ጊዜ በሚሰጥ ስጦታ ደግሞ ትረካለህ ዝቀረ የማይባል የተሟላ ስጦታ እንደምንለግስህ ነው ይሄ ተጀመረ እንጂ አላለቀም አልተገባደደም የምን መጥላትና ማሰናበት በማለት መልስ ሰጠ ማለት ነው ስለዚህ እንግዲህ አላህ Subhanahu Wa Ta'ala ለነብዩ አንዴ ከሱ ገፍቶ የመጣን እድል ማንም ቢያሟርት ማንም መጥፎ ቢመኝ የማይሳካ መሆኑን ላ ማኒዐ ሊማ አዕጠይተ ወላ ሙዕጢ ሊማ መንዐት እንዳሉት በዱዓቸው አንተ የሰጠኸውን የሚነፍግ የለም አንተ የነፈከውን የሚለግስ የለም ነውና ጌታቸው አንተን መርጫለሁኝ የፈለገ ሰው ቢያሟርት አንተ እድልህ ይቀጥላል እድገትህ ወደፊትም ይጨምራል ሌሎች የማይዋጥላቸው ካሉ ራሳቸውን ያሰቃዩ በማለት መርዷቸውን ነገራቸው እና አሁን የተመደበው ጊዜ ስለተጠናቀቀ የተራፊውን ኢንሻአላህ በነገው የምንመለስበት ይሆናል ወሰለላሁ ዐለ ነብዩ ወኢላ ሊቃ